አደይና ዴቭ ተገናኝተዋል። አደይ እውነት የዴቭን ፍቅር ትረዳው ይሆን? ዴቭ በጣም እጅጉን በጣም ከማፍቀሩና ከመውደዱ የተነሳ እሷን ለማየት ያለው ጉጉት ምንም ሳይጸየፍ ምንም ወደዚህም ወደዛም ሳይል ኤላ ቤት ሄዶ አግኝቷታል ማለት ነው። ኤላ በጣም መልካምና አስተዋይ ሆኗል በአሁኑ ሰዓት። ያኔ ደግሞ ይሄን ያደረገችው ፍቅረኛው ናት ማለት ነው። ፍቅረኛው በጣም መልካም ናት። ከአደይ ጋር ከተገናኙ በኋላ እጅግ በጣም በቃ እንዴት ነው ስለ አደይ እሷን ወክላ ሁሉንም ነገር እያንዳንዱ ነገር ስለነገረችው አሁን ሰዓት ላይ ኤላ ለአደይ ያለው አመለካከት ምትሰሪውና ስምሽ አንድ አይነት አይደለም ብሏታል ማለት ነው። ማለት ተግባሯ መልካም አድርጎቷ የተሰጣት ስም ጋራ አንድ አይነት አይደለም ማለት ነው። እና ራስሽን አስከብሪ፣ ራስሽን ጠብቂ ሲላት ነበረ። ወይዘሪት ፍቅርም ወይኗን አዘጋጅታ ሻማን አብርታ አበባዋን ነስንሳ እጅጉን በጣም ደስ በሚል ሁኔታ ዴቭን እባክህ የኔ ፍቅር በጣም አድርጌ ነው የምወድህ፣ ተረዳኝ ስሜቴን እባክህ እያለችው ነበረ። እባክሽን ፍቅር እኔንም ተረጅኝ፣ የማፈቅራት ልጅ አለችብኝ፣ እኔን አትረጅኝም? እኔንም ተረዳኝ እባክህ ዴቭ ሲባባሉ ነበር ያመሹት ማለት ነው። እና ዴቭ የመጨረሻ ማስጠንቀቂያ ሰጧታል ማለት ነው። በቃ በህይወቱ ላይ እሱ ሌላ የሚወዳት እጅግ በጣም የሚያፈቅራት ሴት እንዳለች እና እሷ ላይ መደረብ ወይም ደግሞ ፍቅረኛ ማድረግ ሌላ ሴትን እንደማይችል አስረግጦ ነግሯታል። ፍቅር ማለት ነው። ፍቅር እንዴት ትሆን ይሆን? ፍቅር ህልክ ነው ወይስ ፍቅር ነው ይዟት ያለ በትክክል እውነተኛው ፍቅር ወይስ ህልክ? ፍቅር ሳይሆን የያዛት ህልክ ይመስለኛል። በአደይ እንዴት በሰራተኛ ተበለጥኩ፣ እንዴት ሰራተኛ ትበልጠኛለች የሚል ህልክ እንጂ ፍቅር ይዟት አይደለም ፍቅር ማለት ነው። የኤላ እህት በአሁኑ ሰዓት ላይ እንግዲህ ለኤላ በጣም ትልቅ ቦታ አላት፣ ስሜት አላት፣ በጣም ታፈቅረዋለች። ያየችው ቀን ጀምራ ነው መንጠልጠል የጀመረችው እና ኤላ ደግሞ ፍቅረኛው መጣለች። በአሁኑ ሰዓት አይፈልጋትም። ድምፅ አለሽና ለምን ድምፅሽን አትሞክሪም ምናምን እያላት ነበረ አደይ እየደረሰችባቸው ማለት ነው። እና አደይ በአሁኑ ሰዓት ላይ ኤላ ቤት ትገኛለች። ዳይመንድ የሚሉት ደግሞ የስጋ ዝምድና ያላቸው ከአደይ ጋራ በአሁኑ ሰዓት ላይ አደይ ለምን እንደዚህ እንዳደረጋት አደይ ደጋግማ ጠይቀው ነበር። ወቅሰው ከነሱ ቤት ወጣለች ማለት ነው። በአሁኑ ሰዓት ላይ ፍቅርን ተሸክሟት እንግዲህ ሲሄድ አይተናል በስተመጨረሻ ላይ ማለት ነው። በክፍል 34 ላይ እርግጠኛ ነኝ ፍቅር ምን ሊያደርጋት ይችላል? እሱ ፍቅር ሊይዘው ይችላል ወይም እሷ ፍቅር ሊይዛት ይችላል ከሱ ጋር፣ ወይስ ምን ሊያደርጋት ነው? ምን ሊያደርጋት ነው ተሸክሟት ይዟት የሄደው? ይሄ በጣም አሳሳቢ ነው ማለት ነው። ፍቅር ምን ልትሆን ትችላለች? ፍቅር ከዚህ በኋላ ማስተዋሏን ሊበራላት ይሆን? የበደለችው በደል በተለይ ደግሞ አደይን ላደረገቻት ነገር እናቷ ላይ ፍቅር ለአደይ ብቻ ሳይሆን ለእናቷ ለወላጅ እናቷ እንኳን መልካም ልጅ አይደለችም ማለት ነው። ፍቅር በጣም ረባሽና ቀበጥ የሆነች ልጅ ናት። ራስ ወዳድነት የሚበዛባት ልጅ ናት ማለት ነው። ፍቅር እናቷን ራሱ በጣም ነው የምታናድዳት፣ በጣም ነው የምትናገራት። እናትየዋ በእሷ ምክንያት ነው ቤት ለቀው የሄዱት እና በአሁኑ ሰዓት ላይ አደይም የተሰቃየችውን ያገኘችውን መከራ እስከነ እህቷ የተለያየ በደል የምታደርስባትን ዛሬ ልትረዳው ትችል ይሆናል ብዬ አስባለሁ። እና ዳይመንድ ተሸክሟት ሲሄድ አይተናል ማለት ነው በክፍል 33 ላይ። እስኪ 34 ምን ይፈጠራል የሚለው በጣም ከባድ ነው። ኤላና ዴቭ ደግሞ በአንድ ላይ ሆነው ነበረ። ኤላና ዴቭ አንድ ላይ የሆኑ ጊዜ ያው አደይን ለማግኘት ነበር የመጣው ዴቭ ማለት ነው። ኤላም ምን አለ በቃ እኔም ፈልጎ የሚመጣ የለም ብሎ ሲል ነበር ማለት ነው። እና አደይ ጋር ሄዶ ነበረ፣ ሽንኩርት እየከተፈች ነበረ። በጣም በሚገርም ሁኔታ ቅፍቅፍ ብለው ሰላም ተባብለዋል ማለት ነው። በጣም ነው ደስ የሚሉት። ቢፋቀሩ ደስ ይለኛል። እንደ ሰውኛ ቢያፈቅራት ማለት ብታፈቅረው እሷን ፍቅሯን ብትገልጽለት በጣም ነው ደስ የሚሉት ማለት ነው። ከባርኮቴ የበለጠ ዴቭ በጣም በፍቅሯ የተጎዳ የሚመስለው ዴቭ ነው ማለት ነው። ስለዚህ ፍቅርን ብትቀበለው ብዬ የማስበው እንደኔ አደይ ብትቀበለው የምለው ዴቭን ነው ማለት ነው። ባርኮት አስተዋይ ነው፣ አልነገራትም። ፍቅሩን እስካሁን አልገለጸላትም። በውስጥ በድብቅ ነው የያዘው። ማንም ሰው እሷን እንዳፈቀረ የሚያውቀው ኤላ ብቻ እንጂ ማንም ሰው ሌላ ሰው አያውቅም ማለት ነው። አደይ ራሷ ወንድሜ ነክ እያለች ነው የምትጠራው። ስለዚህ
ዴቭ እርግጠኛ ነኝ እድል ይቀናዋል ብዬ ተስፋ አደርጋለሁ ማለት ነው። ዴቭ እንደሚያፈቅራት 100% እርግጠኛ ነኝ። ፍቅር ደግሞ እስኪ ምን ይገጥማት ይሆን? የፍቅር እናትም አደይን ወደ ቤት መልሷት ብላለች። አደይ ለመመለስ ፈቃደኛ አይደለችም። እስኪ ያለውን ነገር አብረን እናያለን። በኮሜንት ላይ ከተመቻችሁ ከወደዳችሁት እስኪ ፍቅር ምን ትሆናለች? ፍቅር ምን ሊደርስባት ይችላል? በአሁኑ ምን አይነት ፈተና ውስጥ ትገባለች ፍቅር የሚለው ደግሞ በጣም ያጓጓል ማለት ነው።